ሰላማኬ ቤተሰቦች እንዴት ናችሁ? እንደሰነበታችሁ። ይሄ እንግዲህ 49 ኢንች ቶሽባ ቲቪ ነው። ብላክ ስክሪን ሆኖ ነው ማለት ድምጽ አለው፣ ምስል ግን አያሳይም። በመጀመሪያ ሎጎ ያሳያልና ይበራል፣ ከዛ መልሶ ይጠፋል። ግን ይሄ ምንድነው የሚመስለው የካፕ ችግርም ሊሆን ይችላል። አንዳንዴ ግን ካፑን ቀይሬ ሞክሬው ነበር፣ አይሰራም። የቦርድ ችግር ላይ ብዙ ፈትሻለሁ፣ ሞክሬዋለሁ፣ አይሰራም። ግን ባክላይት ነው ችግሩ ያገኘሁት ላይ መጀመሪያ ምን አደረኩ መሰላችሁ? ከመጀመሪያው ጀመርኩና አንድ ባክሌት ስቀይርለት ከበፊቱ ትንሽ ቆየልኝ። ሁለተኛው ላይ ግን ስቀይር ኖርማል ሰራ። ግን ምን ማድረግ አለባችሁ? እንደዚህ ነገር ሲያመጣባችሁ ሙሉ መቀየር አለባችሁ። ለመሰላችሁ ተመልሶ ሊበላሽ ይችላል። ምክንያቱም የዚህኛውና የዛኛው ፓወር ላይመጣጥ ይችላል። እንግዲህ ይሄም 3 ቮልት ነው። 9 ባለ 3 ቮልት 9 ድርድር ነው ያለው። ስለዚህ ይሄ ማለት ለ3 ቲቪ የሚሰራ ማለት ነው። ግን ሁለቱን ቀይሬ ብቻ አረግላቸው መልሶ ነገ ተነጎዳ ያስመልሳል። ምክንያቱም የነዛ የመጀመሪያውና የሁለተኛው ፓወር ስለማይመጣጠም ማለት ነው። እንደዚህ አይነት ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ የተመቻችሁን ጻፉልኝ። እንድሰራላችሁ የምፈልጉትን ነገር ጻፉልኝ። የሪሲቨርም ሆነ የቲቪም ሆነ እሰራላችኋለሁ ባለኝ በጊዜ። የመጀመሪያ የሁለተኛው አካውንቴ የመጀመሪያው አካውንቴ ስለተመታብኝ አዲስ አካውንት ከፍቻለሁ። ይሄ አዲሱ አካውንቴ ነው። ስለዚህ ላይክ አድርጉልኝ፣ ቪዲዮውን ሰብስክራይብ አድርጉልኝ። እንደምታዩት ቤቴ በጣም ጠባብ ናት። እዚች ላይ እንግዲህ ባለ 1 ሜትር ላይ አልጋ ላይ ዘርግቼ ነው እየሰራለሁ። ምክንያቱም ስክሪኑ በጣም አስጊ ስለሆነ ቦታ አመቻችቼ ምናምን ነው የሰራሁት። ምክንያቱም ቤቴ በጣም ጠባብ ስለሆነች ነው። ለዛ ነው እንግዲህ ይሄ ሙሉ ካርቦኑ እና የመጀመሪያው ባክሌት እና የሁለተኛው ባክሌት ተመሳሳይ አይደለም። ምክንያቱም የዚህኛው ሁለተኛው ባክሌት እኔ ያደረኩት ባክሌት በጣም ረጅም ነው። አሁን አዲስ ላይ እየመጡ ያለው ባክሌት ይሄ ነው፣ ግን ረጅም ነው። የመጀመሪያው ግን በጣም ትናንሾች ናቸው። ከዳር እስከ ዳር ድረስ በስነ ስርዓት የሚሞሉ ናቸው። የዚህኛው ግን ልብጥ ካላደረጋችሁ በስተቀር አይገጥምላችሁም ማለት ነው።
እንግዲህ እንደምታዩት ባክላይቱን እየበየርኩት ያለው ምንድነው ስለከው እኩል አይደለም። ከዳር ያኛው አሁን የገጠምኩት በጣም ረጅም ነው፣ ግን በጎን ምናምን ስለማይመች ምን ታደርጉታላችሁ? ልምብጥ ማድረግ አለባችሁ። ልብጥ ማለት ከኩል በኩል ከሰበራችሁትም አይመጣጠንላችሁም፣ ወደ ጎንም ካደረጋችሁትም አይመጣጠንላችሁም። ምክንያቱም የአይኑ ርቀት በጣም ሰፋፊ ነው ርቀቱ ማለት ነው። እንግዲህ አይኖቹ ተመጣጣኝ ናቸው፣ 3 ቮልት ናቸው ሁለቱም። ግን ይሄኛው እንትኑ መያዣው እቃው ብረቷ ሰፊ ነች እና ረጅም ነች፣ ደግሞ ከዛኛው ጋር እኩል አይደለም ማለት ነው። እንደምታዩት እንግዲህ ሰርቶልናል። እንደዚህ አይነት ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አግዙኝ። አዲስ አካውንት ነው። እናመሰግናለን።